በቀጣይ ምን ያደርጋል ብለህ ታስባለህ? ጌታቸው አሁን ከትግራይ ጊዜያዊ መንግስት ፕሬዝዳንትነት ተነስቷል። ወዴት የሚሄድ ይመስልሃል? በተለይ አዲስ አበባ ከመጣ በኋላ ሲያደርጋቸው የነበሩ እንቅስቃሴዎችን አይተህ አቶ ጌታቸው ረዳ ወደ እንደዚህ አይነት አቅጣጫ ሊሄድ ይችላል የሚል ግምት እንድትወስድ የሚያግዙ ከሆነ ወዴት የሚሄድ ይመስላል? አያይዘህ በዛውም የትግራይ ሁኔታ እስከዚህ በኋላ እንዴት ይሆናል? እንግዲህ ጌታቸው ረዳ ይነሳ ነበረ ሲባል የነበረው አቶ ጌታቸው ረዳ በይፋ ተነስቷል። እንግዲህ ከዛሬ ጀምሮ ወዴት የሚሄድስ ይመስልሃል የትግራይ አጠቃላይ ሁኔታና እነዚህን ሁለት ነገሮች ተነጋግረንበት ከዚህ ርዕስ እንወጣለን። ቴዲ፣ እኔ እንደምታቀኝ ብዙ ጊዜም ስለምናገረው ትናንሽ ለውጦች ትላልቅ ለውጦችን ይወልዳሉ የሚል መርሆ ተከታይ ነኝ። ብዙ ጊዜ ነው ማነሳው ይሄን ቲፒንግ ፖይንት የሚሉት ማለት ነው። ኖርማሊ ተስፋ በመቁረጥ ውስጥ ማስቀመጥ ጌታቸውን ስላልከኝ ማለት ነው ይከብደኛል። ትናንሽ ለውጥ አምጥቶ ትላልቁን የሚጋብዝበትን እድል የመፍጠር አቅም አለው ብዬ አምናለሁ። በጣም ከባድ ነው፣ ሲሪየስ ነው፣ ትንሽ ነው እንዳልኩ ደግሞ አቅሙም ትልቅ ነው ብዬ አላምንም። ቢኮዝ ኦርጋናይዜሽናል ስትራክቸር አልፈጠረም። ደጋፊዎች አሉት፣ ምሁራኖች፣ ልሂቃን፣ የአካባቢ አውራጃዊነትም ያለበት ደጋፊዎች አሉት፣ ግን የተደራጀ ደጋፊ የለውም። ድርጅት አልፈጠረም። የመፍጠር እድሉም ከዚህ በኋላ ትግራይ ውስጥ ወርዶ በህቡ ሊፈጥር ይችል ይሆናል እንጂ በአደባባይ የሚፈጥረው ድርጅት አለ ብዬ አላምንም። እነዚህ ሁሉ ሊሚቴሽኖች እንዳሉ ሆነው በሚያደርጋቸው እንቅስቃሴዎች ግን ሙቭመንት መውለድ ይችላል ብዬ አምናለሁ። ሶሻል ሙቭመንት መውለድ ይችላል፣ ህብረተሰብን ንቅናቄ መውለድ ይችላል፣ ህዝባዊ ቢተኝነትን መውለድ ይችላል። ሞር ኦር ለስ የተቃዋሚ ሮል ነው የሚኖረው ብዬ ነው ማምነው። ማለት በትግራይ ውስጥ የሚኖር ተቃዋሚ ኃይል እንጂ በመንግስትነት የሚኖር ቁመና አይኖረውም። እሱና እሱ መሰሎቹ በሙሉ ተጠርገው የሚወጡ ነው የሚመስለኝ። አሁን ሳይ እንደዛ ነው የሚሆነው፣ ከመጡ ማያሰሯቸው። ስለዚህ በአንድ በኩል የፖዚሽን ለውጥ አለ ማለት ነው። ከገዢ ፓርቲነት ከፕሬዝደንትነት ወደ ተቃዋሚነት የሚመጣ የአመለካከት የአቲቲዩድ ቼንጅ አለ ማለት ነው። እዚህ ውስጥ ደግሞ ቅድም እንዳልኩህ የምትቃወመውን አካል በመሰረታዊ ጉዳይ መቃወም መጀመርም አለበት። ስለዚህ ራሱን ቴስት ማድረግ አለበት ማለት ነው። ሪሊዝ ከአሁንም ቢሆን አብዮታዊ ዲሞክራት ነኝ ብሎ ነው የሚቀጥለው? አሁንም መስመር ኃይልና ብሎ ነው የሚቀጥለው? አሁንም የማዕከላዊነት ወዘተ ወዘተ ብሎ ነው ያደገ? እሱ አደገበት ልል አልችልም። ከጥቂት ጊዜ ከባይ ነገራችን ላይ እሱ ከ97 በኋላ መሰለኝ አባል የሚሆነው የሆነ አዲስ ነገር ላይ ነበር ሲጽፍ የነበረው። በኋላ ውጭ ጉዳይ ጠቅላይ ሚኒስትር የነበሩት አቶ ኃይለማርያም ካስገቡት በኋላ አዲስ ነገር ሲጽፍ ነው ፒክ ያደረጉት እንጂ በትግራይ ስትራክቸር ውስጥ በህዋት ስትራክቸር ውስጥ አላለፈም። በነገራችን ላይ ጌታቸው ረዳ ብዙ ሰው የሚያውቃል መሰለኝም ይሄን ፎርማል ስትራክቸር እንደውም የመለመሉትም አይመስለኝም። በዋናነት ያቀረበው አይ ቲንክ የቀድሞ ጠቅላይ ሚኒስትር ማናቸው አቶ ኃይለማርያም ደሳለኝ የሚመስል ውጭ ጉዳይ ነው የገባው። በነገራችን ላይ የውጭ ጉዳይ የሆነ ነገር ሆነ ፕሮቶኮል ምናምን ሆነ አቶ ኃይለማርያም ወደ ጠቅላይ ሚኒስትር ሲመጣ ይዞት መጣ ወደ ጠቅላይ ሚኒስትር ጽህፈት ቤት እና እዛ ጋርም የነበሩ ቻሌንጆች እንደነበረ እሰማለሁ። ለምን መጣ ጌታቸው? ቢኮዝ እነሱ የሚከተሉት ቻናል አላቸው። በነገራችን ያ ቻናል የግዴታ መጠበቅ አለበት። ያንንም ቻናል የጠበቀ አይደለም። ሁለተኛ ሜቢ ቴዲ ሰምተህ ከሆነ አላውቅም፣ አሁን ወደ ኮሚኒኬሽን ጽህፈት ቤት ስመጣ የዛኔ አንድ ፖሊሲ እየጸደቀ ነበረ። ያ ፖሊሲ ምንድነው? የመተካካት ፖሊሲ የሚባል ሰምተዋል ብዬ አስባለሁ። እና የመተካካት ፖሊሲውን ቲፒኤልኤፍ አልተቀበለውም። በነገራችን ኦህዴድ ተቀብሎት፣ ብአዴን ተቀብሎት፣ ሌሎቹ ተቀብሎት እንደውም ኤክሰርሳይዝ ወደ ማድረግ ሲጀምሩ ቲፒኤልኤፍ ዝግ አደረገው። የመተካካት ነው ብሎ ማለት ነው። እና አቶ ስዩም መስፍን ህይወታቸው እስኪያልፍ ነበሩ። እነ ስብሐት ረጅም ጊዜ ነበሩ። ስለዚህ የመተካካት ፖሊሲውንም ያልተቀበለ አካል ስለሆነ ጌታቸው ረዳ መጥቶ ሲገባባቸው ብዙ ደስተኛ አልመሰሉኝም። ይሄ አንዱ ያየሁት ባህሪ ነው ብዬ ነው የማስበው። የሆነ ሆኖ ግን አቶ ጌታቸው
አንደኛ ራሱን ዲፋይን ማድረግ አለበት ብዬ ከዚህ በኋላ አስባለሁ። አዊሽ የተቃዋሚነትን ሚና ይዞ ቢቀጥል ላለው ብዙ ተስፋ ቆርጦ ወደኋላ እንዳይቀር እጠራጠራለሁ። እውነት ለመናገር ትንሽ ተስፋ አስቆራጭ ስለሆነ እርግፍ አድርጎ ትቶት የፓርቲ ፖለቲክስን ትቶ ሌላ አይነት የፕሮፌሽናል ወይም በፖለቲካ ሌሎች ዘርፍ እንዳይሳተፍ እንደዛ አይነት ነገር አይበታለሁ። እኔ የምመኝነትን ግን ልንገርህ ቴዲ፣ እኔ የምመኝለት ቁጥር 1 ቁጭ ብሎ ለ3 ወርም ይሁን መጽሐፍ ቢጽፍ ደስ ይለኛል። መጽሐፍ ጽፎ ያለፈበትን መንገድ የጦርነቱን መንገድ ስላልተገመገመም ጦርነቱ የጦርነቱን ግምገማ ከጦርነቱ በኋላ ያለው የፕሪቶሪያ ስምምነት ከስምምነቱ በኋላ የነበሩትን የፕሬዝዳንትነት 2 ዓመት ጉዞውን ከዛ በኋላ ያጋጠመውን ቻሌንጅ የሚያሳይ 3 ወር ውስጥ ቁጭ ብሎ መጽሐፍ ቢጽፍ ያ መጽሐፍ በአንድ በኩል አጠቃላይ ግምገማ ይሆናል። ባይ ዘ ዌይ ያ ቲፒኤልኤፍ አልገመገመም፣ እንደምታውቀው ጦርነቱን አልገመገመም። የጌታቸው መጽሐፍ አንዱም ልዩነት እሱም ነበር እሱ። ስለዚህ የጦርነቱን ግምገማ የሚያሳይ መጽሐፍ ይመጣል ማለት ነው። ሁለተኛ ከጦርነቱ በኋላ የነበሩትን ነገሮች ከጦርነቱ በፊት የነበሩትንም ነገሮች ወደ ትግራይ የገቡበት መንገድ ብልጽግና ሲፈጠር ከብልጽግና ከኢህአዴግ የወጡበት እኔ ለ3 ወር እንደው መንግስትም ቢሆን ገንዘብም ላይፍም የማይቸግረው ነገር አድርጎለት በነፃነት ማለት ተጽዕኖ አይደርበት እያልኩ አይደለም፣ በነፃነት ለአሻራው ማጠቃለያ አሻራውን የሚያሳይ መጽሐፍ ቢያመጣ የበለጠ አንዱ ትናንሽ ለውጦች ትላልቅ ለውጦችን ይወልዳሉ የሚለውን ማቀጣጠል ይችላል ብዬ አስባለሁ። እና አንዱ የሚታየኝ እሱ ነው። ከጌታቸው አንጻር ወደ ፌደራል መንግስቱ ሊገባ ይችላል፣ ብልጽግና የሚሆን ግን አይመስለኝም። እኔም አድቫይዝ አላረገውም። ቱ ቢ ሆነስት ቴዲ ሱሳይድ ነው የሚሆነው። እና ይሄው አላልናችሁም? ድሮም ቢሆን እኮ ባንድ ያልናችሁ ይሄ ነው። ድሮም ያልናችሁ እኮ ምንድነው ስሙ ምንድነው ከባንዳ ውጭ የሚሉት ምንድነው የሆነ እሱን ያልናችሁ እኮ ይሄው አገር አፍራሽ ካዲ ያልናችሁ ለዛ ነው። ራሱን ከብልጽግና ጋር ዲሶሴት ማድረጋል። ከብልጽግና ዲሶሴት አደረገ ማለት የመንግስት ኃላፊነት አይረከብም ማለት አይደለም። ይሄ ግልጽ እንዲሆን ቢኮዝ ሌሎችም የተቃዋሚዎች የመንግስት ስልጣን ወስደው ይሰራሉ፣ በአምባሳደርነትም ይሁን በተለያየ መንገድ። ግን የብልጽግና ኮምፖነንት ባይሆን እመርጣለሁ። እሱም ሞኝ አይመስለኝም በዛ ደረጃ የሚሄድ ገዢው ፓርቲም ግሪዲነስ ካልሆነ በስተቀር ጌታቸውን አምጥቶ ብልጽግናን አካል ማድረግ ጥሩ ነው፣ ለብልጽግና የሚጠቅመዋል ብዬ አላስብም። በዛ ደረጃ እኔ ትልቁ ትኩረቱ መጽሐፍ ኦርጋናይዝ አድርጎ የሄደበትን መንገድ ለህዝቡ አሳይቶ ትናንሽ ለውጦች የሚያሳዩ ነገሮችን ከዛ የሚነሳበት ነገር ቢሆን ደስ ይለኛል። መጻዩ የትግራይ ጣፋንታ ለኔ ከድጦ ወደ ማጡ ነው። በጣም የሚከፋቸው ሰዎች እንዳሉ አውቃለሁ፣ ግን ሪያሊቲውን እኔ ጋፈጣለሁ። ምንም ማድረግ አልችልም። የማየው ነገር በጣም መጥፎ መንገድ ነው የማየው፣ የሞት መንገድ ነው የማየው። ቱ ቢ ሆነስት አሁን ዛሬ የጌታቸው ረዳ የደብረጽዮን ቡድን ትልቁ ማጠንጠኛ የሚያደርገው ባይዘው የትግራይ አገርነትን ነው የሚያጠነጥነው። ይውልሲ ከሆነ ስቴፕ በኋላ የትግራይ አገርነትን እንደ ፕሮግራም ይዞ ሊመጣ ይችላል። በየጊዜው የሚያስተጋባዋል። ቢኮዝ የህብረተሰብ የመጨረሻ የብሔርተኝነት ጫፉ አገርነት መመስረትን ስለሆነ የሚታየው እንትን ነው፣ ሚድዋይፍ ነው የብሔርተኝነት ጫፉ መስራት ስለማይችል ይው ግልጽ እንዲሆን ባጭሩ እኔ የደብረጽዮን ቡድን ከዚህ በኋላ መጥቶ ልማት ይሰራል ብያለሁ። ልማት የለም ማለት ነው። ምንም የምታየው መሰረተ ልማት አይኖርም፣ የምታየው ኢንቨስትመንት አይኖርም፣ የምታየው የማህበራዊ ልማት አይኖርም። ዝም ብሎ በስም ልማታዊ መንግስት ነኝ ይሆናል እንጂ የተቆጠረ ልማት ተሰርቶ አትመለከትም። አንዱ እሱ ነው። ውሸት ነው ውልሲ ግን አይመስለኝም። በቃ ልማት የሚባል ነገር ይሄ በጣም ትልቅ ስትራቴጂክ የሆኑ ነገሮችን አልመለከትም። ዳትስ አንዱ ባህሪ ነው ማለት ነው። ሁለተኛ ባጀታቸውን በሙሉ ሰብስበው የጸጥታ መዋቅሩና የደህንነት መዋቅሩ ላይ ነው የሚያውሉት ብዬ ነው የማምነው። ያለውን ሚሊቴሪ ወደ ማጠናከር ነው፣ ያለውን ታጣቂ ኃይል ወደ ማጠናከር ነው የሚሄዱት። ህዝቡ ውስጥ ምን መፍጠር ነው የሚፈልጉት? ዋስትና እኮ ሚሊቴሪ ነው። ዋስትና እኮ ዘሶኮልድ ቲዲኤፍ ነው። ቲዲኤፍ የሚባል ነገር የለም፣ አልቋል። ስምምነቱ ከተፈጸመ በኋላ there is no more ቲዲኤፍ። ይሄ ግልጽ መሆን አለበት። እዚህ ቲዲኤፍ ካለ አማራም ጋር ሌላ ኤዲኤፍ መኖር አለበት፣ ኦሮሞም ጋር ኦዲኤፍ መኖር አለበት። there is no ሁለት አይነት ባህሪ ሊኖር አይችልም። ግን እነሱ
አንዱ ማህበረሰብን ማነቃቂያ ቢኮዝ የሚሊቴሪው ሳይድ የተወሰነ ቅቡልነት አለው ብሎ ስለሚያምኑ የተንጠለጠሉትም እሱ ላይ ስለሆነ መንጠላጠያቸው የሚሊቴሪውን አቅም በጀቶቹን በሙሉ ምናልባት 70-80% የሚሆነውን የክልሉን በጀት ወደ ሚሊቴሪው ነው የሚያፈሱት። ሶ እዛ አካባቢ የሚፈጥሩት የቅቡልነትን በሚሊቴሪ ቀርቶ ለማምጣት ማለት ነው። ሶ የምመለከተው ሁለተኛ ነጥብ እሱ ነው። ሶስተኛ ስትሮንግ የሆነ የደህንነት መዋቅር ነው። ጌታቸው አሰፋ ቀላል ሰው አይደለም። አልሞተም ጌታቸው አሰፋ። ሶ ትልቋ ኢትዮጵያ ላይ ፌል ያደረገበትን ነገር ትንሿ ትግራይ ላይ ይተገብራታል። ትልቋ ኢትዮጵያ ላይ መጨረሻ ሰዓት 60,000-70,000 ወጣቶችን እንሰርና የቄሮ ሙቭመንትን የአማራ ፋኖ ሙቭመንትን እንግደለው ብሎ ነው ፕሮፖዛል ያቀረበው። ይሄ እውነት ነው። ሶ 60,000-70,000 ቻሌንጅ ስላደረጉት ስላልታሰረ ዛሬ ትግራይ ውስጥ ሄዶ 60,000-70,000 ባይሆን 20,000-30,000 ወደ ማፈን መሄዱ አይቀርም። ተቃዋሚ ፓርቲዎችን ወደ ማፈን መሄዱ አይቀርም። ሚዲያዎችን መግዛት ታውቃለህ። ይሄንን የሚባለው ሚዲያ ከግብጽ ኤክስፒሪየንስ ወስዶ እንደከፈተ እኔ ቅርብ ጊዜ ነው ያለ መረጃ። የደህንነት መዋቅሩ የሚቆጣጠራቸው ሚዲያዎችንም ከፍቶ ማለት ነው። ስለዚህ የሚያደርገው ነገር በዋናነት ሁለተኛው ቁም ነገር የወታደራዊ ተቋማቸውንና የደህንነት ተቋማቸውን ጡንቻ እያዳበሩ በሱ ደግሞ ሌጂቲሜሲ ምክንያቱም የትግራይ ብሔርተኞች ስመለከታቸው ለቲዲኤፍ ያላቸው ፍቅር ማንም ሲደብቅ አታየው። የሚናደዱት እንደውም ለምን ከህወሓት ጋር ተጣበቃችሁ ምናምን ሆናችሁ ነው እንጂ እንዲህ ፕሪዘርቭ ሆኖ እንዲቀመጥ ማንም ይሄ በትግራይ ብሔርተኛ ውስጥ አንድም ሰው ነው የምልህ በዋሄ በተለይ አገር ምስረታን ህልም የሚያደርገው አካል በቃ ቲዲኤፍ የነካ ሁለት ጠላት ይሆናሉ። የለም ስትላቸው ያብዳሉ። እንደ ያረከ ወደ ህግ ግቡ በህግ እኮ የለም ተብሏል ስትላቸው ወዳጅ የምትላቸውን ጠላት ያደርገዋል። ስለዚህ ሁለተኛው ጠባይ የጸጥታ መዋቅሩንና የአፈና መዋቅሩን ማጠናከር ነው። ሶስተኛው ዘረፋ ነው። ግልጽ እንዲሆን በጣም ከፍተኛ ዘረፋ ውስጥ ነው የሚገቡት። ያውም ዘረፋው ምንድነው? ከመሬት ጋር የተሳሰረ ሬንት ሲክ የሚያደርግ ኪራይ የሚሰበስብ ቫልዩ አድ የለው፣ ከማዕድን ጋር የተሳሰረ ከበጀት ጋር የተሳሰረ ኢቭን ፌደራል መንግስቱ ሰብሲዳይዝ ቢያደርገው ቢደጉመው 80-90% ኢምበዝልመንት ሊፈጽሙ ይችላሉ። ኢምበዝል ሊያደርጉ ይችላሉ። የሪከረንት በጀቱንም ማለት ነው። there is no capital በጀት እንዳልኩ ሰው ሪከረንት ነው የሚሆነው። ያን በጀት ወደ ሚሊቴሪ ነው የሚወስዱት። ጌታቸው ረዳ ነግሮናል። ከተሰጠው 13 ቢሊዮን ብር 7-8 ቢሊዮኑን ለሚሊቴሪ ነው ያዋለው። እዛ ውስጥ ያለ እንትን ዝርፊያን you can imagine ቆርቁ ላይ ኢማጂን ማድረግ ትችላለህ። ይሄ ደግሞ አሁንም ህግ አውጥተው እኮ ከዚህ በኋላ ወርቅ ማውጣት ቆሟል ብለው መመሪያ ሰጥተው ለፌደራል መንግስቱ በእጥፍ ነው እየተመረተ ያለው ታውቃለህ። ኬሚካሉን በእጥፍ ነው እንትን ይሆነ እኔ አይደለም ሪፖርተርም ሄዶ ማንበብ ይቻላል። ወደ ኤርትራ ነው እየወሰዱ ያሉት። ስለዚህ የሚኖረው ዝርፊያ በተጠናከረ ኦርጋናይዝድ የሆነ ሞስትሊ ደግሞ የነጥቆ በራሪ አይነት ዝርፊያ ይሄ ኢኮኖሚስቶቹ የሚሉት ሮቢንግ ባንዲት የሚሉት ስቴሽነሪ አድርጎ ታክስ ተቀብሎ ምናምን ሳይሆን ነጥቆ በሮ ዱባይ ላይ ቤት የሚመሰርት አሜሪካ ላይ ቤት የሚመሰርት ወደ ውጭ ሀገር የሚወስድ የተለያየ ነገር የሚያደርግ የዝርፊያ ሴንተር ነው የሚያደርግ። ስለዚህ እኔ ትግራይ ቀጣዋ የዝርፊያ ሴንተር ትሆናለች። የጸጥታና የደህንነት መዋቅሩ የበላይነት ይይዛል። ልማት የሚባል ነገር የለም። የዚህ ድምር ውጤት ዴሞክራሲን ገደል ይከተዋል፣ መቃብር ውስጥ ይገባል። ሚዲያዎቹ ሞኖፖላይዝ ሆነው አንድ አመለካከት ብቻ የሚያራምዱ ይሆናሉ። የህወሓት የበላይነት ይመጣል። ከዚህ በኋላ ደግሞ ሚዲያው ራሱ ህወሓትና የትግራይ ህዝብ አንድ ሳንቲም ግልባጭ ናቸው። ህወሓትና መንግስት አንድ ሳንቲም ግልባጭ ናቸው። ስለዚህ አንድም ሶስትም የሚባለው ፖሊሲ ተመልሶ ይመጣል። ይሄ ሁሉ ድምር ውጤት ከድጡ ወደ ማጡ የሚሄድ ነው። ፋይናሊ ግን ማጠቃለያ የዚህ ሁሉ ድምር ውጤት የጦርነት ጅማሮ ነው የሚሆነው። ቢኮዝ ይሄ ኃይል ጦርነት ካልከፈተ ሰርቫይቭ ማድረግ አይችልም። ቅድም ያልኩ ልማት እየሰራ አይደለም። የጸጥታ መዋቅሩን አጠናክሯል። ዝርፊያ ውስጥ ገብቷል። ህዝቡ ሊጠይቀው ነው። ሶ the only option ጌቱ መጫው ቀለበቱ ጦርነት መክፈት ነው። ከፌደራል መንግስቱም ሊሆን ይችላል፣ ከሻቢያ ጋር ተባብሮ ሊሆን ይችላል፣ ፋኖ የሚባሉ ጋር ተባብሮ ሊሆን ይችላል። ጦርነትን እንደ መጨረሻ እንደ አማራጭ አድርጎ ወስዶ የሚንቀሳቀስ ነው የሚመስለኝ። ቴዲ ይሄ ነው ማሳለፍ። እንዴት ይቆም ይሄ ነገር? አጠር አድርገህ ንገረኝና እንዴት ይቆም? ይሄን እንዴት መቀልበስ ይቻላል?
መቀልበስ የሚቻል አይመስለኝም ቴዲ። የሰራሁት ሂሳብ የለኝም፣ እውነት ለመናገር የለኝም። ማለት ባስብ መጀመሪያ ሰሞን ምን ደብረጽዮን ወደ ስልጣን ይምጣ ስል ነበር። ሜቢ ሰምተኝ ከሆነ አላውቅም። እሱን እንድትለኝ ብዬ ነበር። ምክንያቱም ማለት እንትን ነው የሚሆነው፣ አየህ መንግስታዊ ሽብርተኛ ቡድን ነው ስልጣን ላይ የሚመጣው። የታሊባን አይነት ባህሪ ነው የሚኖረው እና አትሊስት የሆነ በቃ የምትደራደረው መንግስታዊ ሽብርተኛ ከሆነ ቡድን ጋር ይሆንና ያለዘብከው ከሽብርተኝነቱን ለቆ የሚወጣበት ታሊባን ነው እያልኩ ያለሁት። ቅድም ያልኩ ባህሪያቶች ወደ ታሊባን ነው የሚወስደን፣ ማለት የሃይማኖት ይዘት የሌለው ሃይማኖት አልባ ታሊባን ነው ያልኩት። እና ያ ነገር ምንድነው ሊፈጥር የሚችለው? እያባበልከው ግን ደግሞ ባህሪውን ዲተርሚን አድርገህ አውቀህ ይሄ አካል በሽብርተኝነት መንቀሳቀስ ጦርነትን መቀስቀስ የሚፈልግ ግን የመንግስት ስልጣን የተቆጣጠረ ቱ ሳም ፓርት ሄጂሞኒክ የሆነ የአባላት ቁጥር ያለው በተወሰነ መልኩ የህዝብም ጋር ድምጽ ያለው። ስለዚህ ምንድነው ልታደርግ የምትችለው? ራሱን ስልጣን ሰጥተው ከህብረተሰቡ ጋር ፋይት እንዲያደርግ። ስለዚህ የትግራይ ህብረተሰብ ሊነሳበት የሚችለው ይሄ ኃይል ላይ እሱ ስልጣን ላይ ሲወጣ ነው። እሱ ስልጣን ላይ ወጥቶ ከህብረተሰብ ጋር የሚደረግ ትግልና ማነቆ ነው። ከዛ ውጪ ብዙ እውነት ለመናገር በጣም ከባድ ነው። ያን ነው የሚታየኝ። ደብረጽዮን ይምጣ፣ ጌታቸው ረዳ ይምጣ ላለው ማነው ደብረጽዮን ወደ ስልጣን ይምጣ ላለው አንተ አትቀበልም መሰለኝ። አስተያየት ስጥበት። መልካም። እውነት ለመናገር የጣፋንታው ምንድነው የሚሆነው የሚለውን ነገር እኔም ሳሰለው የሚታየኝ ነገር የማይቀር ጦርነት ነው። ትላንትም በዚህ ጉዳይ ላይ የተወሰነ ሀሳብ ሰጥቼ ነበረ። በተለይ አሁን ያሉ የተወሰኑ የፖለቲካ መሪዎች እና ወታደራዊ መሪዎች በትግራይ በኩል ያሉት ጦርነቱን ብቸኛ መውጫ መንገድ አድርገው ያዩታል። በፌደራል መንግስት ደግሞ እነሱ ከጀመሩት አይቀር እንደ ኦፖርቹኒቲ አድርጌ አትራፊ በሚሆን አይነት መልኩ ሁሉ ጦርነቱን አደርገዋለሁኝ የሚል ደግሞ እንደ ኦፖርቹኒቲ ያየዋል። እና የኔም ስሌት ጦርነቱ የማይቀር መሆኑን ነው። ግን ቢቀር ነው የምመኘው እና ያ አማራጭ የሚታየው ሰው እንደው በዚህ አጋጣሚ መጥቶ ቢያስረዳን ሚዲያችን ክፍት መሆኑን ማሳሰብ ወዳለሁኝ። ኤርሚ ስለ ጌታቸው ብቻ አንድ ነገር ልበል። ቀጣይ የጌታቸው ረዳ እንቅስቃሴ ነው ምን ይሆናል የሚለው ላይ ማለት ነው። እኔ አቶ ጌታቸው ረዳን የማየው እንደ ጦረኛ ነው። ጦርነት ውስጥ እንዳለ አንድ አካል ነው የማየው። ቅድም እንዳልኩ የለውጥ ፍላጎት ያለውና ለውጥ የማይፈልግ ሁለት አካላቶች የፈጠሩት ፍልሚያ ነው ትግራይ ውስጥ ያለው የፖለቲካ ቀውስ። እሱን ተከትሎ ማህበራዊ ኢኮኖሚያዊ ቀውሶች የተፈጠሩት ማለት ነው። አሁን ግን ሳየው ከፍም ይላል። ለውጥ ከመፈለግም ባሻገር ነው፣ ከፍ ያለ ነገር ነው ሁሉ ላለኝ። ምክንያቱም አሁን አቶ ጌታቸው ረዳ መሄዳቸው እርግጥ ከሆነ በኋላ እነ ዶክተር ደብረጽዮን ጋር ራሱ በጦርነት አያዋጣንም የሚልና በጦርነት ያዋጣናል የሚል ክፍፍል አለ። ጌታቸው ረዳ ከዚህ የተለየ አላለም ነበር። ገብቷል። ስለዚህ ይመስለኛል ከለውጥ ፍላጎቱ ጋር ብቻ ተያይዞ ሳይሆን ትግራይ ውስጥ እየታየ ካለው አውራጃዊነትም ጋር ጭምር የተያያዘ ጉዳይ ይመስለኛል። የአቶ ጌታቸው ረዳን የመግፋት ጉዳይ አሁን ጦርነት አያዋጣንም ከሚሉት የተለየ አላለም ነበር ጌታቸው። እነዚህ ሰዎች በዛን ወቅት ከጌታቸው ጋር ሆነው የጌታቸውን ቡድን ማጠናከር ይጠበቅባቸው ነበር። አሁን እሱ ሲሄድ ጠብቀው እሱን ሐሳብ ይዘው እንደገና ሌላ ልዩነት፣ ሌላ መከፋፈል እየፈጠሩ ነው ያሉትና ከለውጥም ባሻገር ደግሞ መሆኑን አሁን ያለው ነገር የሚያሳየን ነው። እንዳልኩ አንድ ጦረኛ ነው እና በራሳቸው ሜዳ ላይ በራሳቸው አውደ ውጊያ ላይ ትልቅ ጉዳት ያደረሰባቸው እውነት ለመናገር ከድል የማይተናነስ ማለት ከድል የማይተናነስ ትግራይ ላይ የህወሓትን አቅም የነቀነቀ እንቅስቃሴ ነው ያደረገው። አይቀለበስም ብለህ ታስባለህ? ይሄ ነገር የጌታቸው መንገዶች አይቀለበሱም የሚል እምነት አለ? እሱ ላይ እመጣለሁ። ጦርነቱን ካቆመውም ይቀለበሳል። ጦርነቱን ካቆመ እኮ ይቀለበሳል እኮ። አውደ ውጊያ ነው ያ በፕሬዝዳንትነት ሆኖ
ያደረገው እንቅስቃሴ እዛው አውደ ውጊያ ላይ የነበረ ጦርነት ነው እና እዛ ላይ ትልቅ ጉዳት አድርሷል። ለውጥ በማይፈልገው ቡድን ላይ ትልቅ ጉዳት እንዳልኩ ዓለም አቀፉ ማህበረሰብ ፊቱን እንዲያዞርበት ሁሉ አድርጓል። የትግራይ ህዝብ አይ እናንተስ ልትመሩን አይገባም እስከ ማለት እንዲደርስ አድርጓል። ራሱ የትግራይ ልሂቃን ራሱ እንኳን እንግዲህ እንዴት ሲናገሯቸው እንደነበረ አንተም ሰምተሃል። እንግዲህ ህዋቶች እኮ ማለት በሴራ በምን የተካሙ እኮ ነበር እኮ የሚመስለው፣ ግን እንደዛ እንዳልሆኑ ጭምር ነው በደንብ አድርጎ ያጋለጣቸው እና በዛ አውደ ውጊያ ላይ እኔ አቶ ጌታቸው ረዳ ተሸንፏል ብዬ አላስብም። በቃ እዛ አውደ ውጊያ ላይ የሚገባውን ውጤት አምጥቶ አሁን አውደ ውጊያ ቀይሯል ባይ። ያሁኑ ደግሞ ከባድ ነው ባይ። ኤርሚያስ ቅድም አንተ ስትናገር ትልቅ አቅም ያለው አይመስለኝም ማለት በጣም ትልቅ አቅም አለው። በጣም ትልቅ አቅም ያኔ ፕሬዝዳንት በነበረበት ጊዜ የተደራጀ ኦርጋናይዝድ የሆነ አቅም ነው ያነሳውለ ድርጅት የፈጠረ አቅም ነው መፍጠር ይችላል የሚል ህልም አለ፣ ፍላጎት እንትን አለ። ድርጅት መፍጠር ስላልተፈለገ ነው እንጂ ለም ብሎ ነው ህዋት እኮ ነው እሱ እንዳልነው እኮ አንዳንድ ሰዎችም አሉ ለምን ተቋሚ ፓርቲ አይመሰርትም የሚሉ እኔ ለምን ተቋሚ ሳይሆን በሱ ዙሪያ የሚያሳያቸው ሙቭመንቶችን መውለድ። ሙቭመንት እኮ ይወለዳል፣ ኔሰሰርሊ ፓርቲ ላይሆን ይችላል እኮ ሙቭመንት እኮ አሁን ያለበት አውደ ውጊያ አሁን ይሄንን ሙቭመንት የክልሉ ፕሬዝዳንት ሆኖ ሊያደርጉ አይችልም። ምክንያቱም በብዙ ረገድ ኃላፊነት የሚወስድ አካል ልክ ነው እና የተገደበ ነው ብዙ ነገሩ። ትግራይ ውስጥ የሚኖር የሰላም የመረጋጋት እጦት በሙሉ ከደብረ ጽዮን ይበልጥ እሱ ይመለከታል፣ ጌታቸውን ተጠያቂ ያደርጋል። ስለዚህ የሆነ ሙቭመንት ሊፈጥር አይችልም ትግራይ። አሁንም እኮ ፕሬዝዳንትም እኮ ሆኖ እኮ ማድረግ እኮ ይችላል። ለምሳሌ አለመውጣት እኮ ይችላል፣ ወጣቱን ጥሪ ማስተላለፍ እኮ ይችላል። የክልል ፕሬዝዳንት ነው። ሰልፍ ላይ ወጣቱ ወጥቶ አንተነ መሪያችን ያለው እኮ አለ። ምንም ችግር እኮ የለውም። ተከበብኩ የሚልም ጽሁፍ በፌስቡክም እኮ ቢለቅ የሆነ አይነት ነገር መፍጠሩ እኮ ማይቀር እኮ ነው። ግን ያንን ማድረግ ምን ያደርጋል ነው አሁን በቃ በፕሬዝዳንትነት ማድረግ ያለበትን ነገር አድርጓል። አሁን አውደ ውጊያ ቀየው። አሁን ላይ ሙሉ አቅሙን ነው የሚጠቀመው። ኤርሚያስ ጉዳት ከደረሰበት ኃይል ጋር ነው እየተፋለመ፣ በደንብ ከገለጠው ኃይል ጋር ነው። እሱም በማሳየቱ ምክንያት ትግራይ ውስጥ የተፈጠረ ንቅናቄ የለውጥ ፍላጎት አለ። እንደዚህ አይነት ወጣት ሲኖር ሶሻል ሚዲያ ላይ ብቻ ሆነ የምታደርገው እንቅስቃሴ ሙቭመንት ይፈጥራል። አንተና ወጣቱ ለለውጥ ያነሳሳል እና እንዲንቀሳቀስ ጭምር ያደርጋል። ምን ሰማቸው ነገሮች እኮ አሉ። የትጥቅ እንቅስቃሴ ሁሉ እኮ ለማድረግ ፍላጎት ያላቸው የጀመሩም አሉ እኮ ሲባል እኮ እንሰማለን። ዝም ብለንማ ይሄንን ተቀብለን አንኖርም፣ ከዚህ በኋላ የእናንተ ስልጣን ተቀብለን ተሸክመን እንኖርም እኮ የሚል ወጣቶች የጀመሩት ያለ እኮ እንቅስቃሴ እኮ አለ እና አሁን ነፃነት አለው። የሚወስደው ያን ያህል ከሱ ጋር የሚያዝ ኃላፊነት የለም። የሚጠብቀውም ወጣት አለ። ያን ካነቃው በኋላ ባለስልጣን የሚሆነው ለምንድን ነው? ካነቃው በኋላ ብልጽግና ውስጥ የሚገባው ለምንድን ነው? ያነቃውን ወጣትማ መልሶ መምራት ሁሉ አለበት። ይሄን ካላደረገማ ማንቃትስ ምን ትርጉም አለ? ሰውን እኮ አንዴ ካወቀ በኋላ አንዴ ካነቃው በኋላ እኮ ይኸውልህ ወይ ወደ እንደ ትላንቱ አይሆን። በቃ ከተውከው እኮ በጣም አስቸጋሪ ነው። ወደ አዲሱ መንገድ ይዘውም ልትሄድ ይገባል። ይሄን የነቃ ማህበረሰብ መምራት የሚችልበት ሌላ አውደ ውጊያ ላይ ነው ያለው። ይሄ ግምቴ ትክክል ነው ብዬ እንዳስብ ያደረገኝ ከዛ ከሄደ በኋላ ሚዲያዎች ላይ በዝቷል፣ ሶሻል ሚዲያዎች ላይ በዝቷል። ሲጽፍ ታየዋለህ። ድሮ እሳቀቅ ነበር ይላል። አሁን ግን ምንድነው በግልጽ እኮ ነው የሚናገረው። ሊገሉኝ ነበር። ኦሮሚያ ላይ አማራ ላይ ያደረጉትን ነገር ትግራይ ላይ አያደርጉትም ብዬ እንዴት አስባለሁ? ይህ ከባድ ንግግር እኮ ነው። ዛሬ የሰሊጥ የሰሊጥ ነው ፍላጎት ብሔርተኞች ሁሉ ነፃነቱን ተመልከተው፣ ነፃነቱን ተመልከት። ህዝብ ሳይሆን ፍላጎታቸው ህወሓት መቀየር የማይፈልግ 50 ዓመት የሞላው በድሮ መንገድ መሄድ የሚፈልግ ከአዲሱ ሁኔታ ጋር የማይተዋወቅ
ጌታቸው እኮ ለአዲሱ ነገር እኮ በጣም ቅርብ ነው። ስለዚህ በጣም እንደውም ትልቅ አቅም ነው የሚኖረው አሁን ላይ በነፃነት ማውራት የሚችልበት፣ በነፃነት ማጋለጥ የሚችልበት፣ ወጣቱንም እንዲያድርግ ሊል የሚችልበት እድል ነው ያለው እና አውደ ውጊያ ነው የቀየረው ብዬ ነው የማስበው። ይሄኛው አውደ ውጊያ ላይ ደግሞ አይ ቲንክ የሚሳካለት ይመስለኛል። ምክንያቱም ፍላጎቱ አለ፣ የትግራይ ህዝብ ያ ፍላጎት አለ። በፊት ላይ የትግራይ ወጣቶች እንዳልኩ ነው ህወሓት በትግራይ ህዝብ ልብ ውስጥ የገባው አንዱ ትግራዋይ ባልሆኑ አካላቶች መጠላቱ፣ በእነሱ ሂድልን መባሉ ነው። በቃ ትግራዋይ ከትግራይ ስለተወለደ ነው፣ ከትግራይ ማህፀን ስለወጣን ነው፣ ሌላው የተቀበለን አይደለም፣ ሌላው ሊቀበለን ያልቻለው በዚህ ምክንያት ነው በሚል ነው የትግራይን ብሔርተኝነት ልብ ውስጥ የገባው ህወሓት። አሁን ግን ያ እንዳልሆነ ጌታቸው አሳየ። አሁን ያን ማሳበብ አያስፈልግም። ራሱ የትግራይ ህዝብ እንደማይጠቅሙ ታውቆ እንዴ ምን ማለት ነው? 50 ዓመት እኮ ነው የመሩት ኤርሚያስ። 27 ዓመት መርተው ምንም ያልሰጡት ኃይል፣ ምንም ለትግራይ ህዝብ ይዞ ያልሄደ ኃይል ከ27 ዓመት በኋላ ለትግራይ ህዝብ ምንድነው ይዞለት ሄደው? ዓለማችን ላይ በቅርብ ጊዜ ውስጥ ታይቶ የማያውቅ ዘግናኝ ጦርነት እኮ ነው። ገጸ በረከት እኮ አድርጎ እኮ ይዞለት እኮ ሄደው። ራሳችንን በራሳችን እናስተዳድራለን ብሎ አሁን ይሄው ክልሉን ማስተዳደር የማይችል ኃይል እኮ ነው የሆነው። ይሄን ሁሉ ግፍ፣ ይሄን ሁሉ መከራ ካዘነበበት ካመጣበት በኋላ ሁላ እንኳን ለስልጣን ደግሞ ይላፋል። ይሄን ሁሉ እኮ አውቋል እኮ የትግራይ ህዝብ። ቅድም እኮ ለዛ እኮ ነው አቶ ጌታቸው ረዳ ገልጧል። እያንዳንዱ ሰው ራሱን ይፈትሽ፣ የትግራይ ማህበረሰብ ራሱን ይፈትሽ። እውነት በዚህ ኃይል መመራት ይመጥነዋል? የትግራይ ልሂቅ ራሱን ይፈትሽ። እውነት እነሱ ባለመደራጀት ባለመሰባሰባቸው ምክንያት እነ ደብረ ጽዮን 51 52 53 ዓመት እያስቆጠሩ መሄድ አለባቸው። ከጦርነት ወደ ሌላ ጦርነት ህዝቡን ማሸጋገር አለባቸው። አሁን ራሱ የትግራይ ህዝብ አይቷል። በቃ ራሱ ነው ፍልሚያውን የሚያደርገው። ትግራይ ውስጥ ህወሓት ትግል ገጥሞት አያውቅም። ያን ትግል አሁን ጌታቸውን ይዞት የመጣ እና የሱ ጓዶች። ስለዚህ አሁን አውደ ውጊያ ቀይሯል። እዛ ላይ ጥሩ አቅም እንዳለው ይታየኛል። የሆነ አይነት ለውጥ ትግራይ ውስጥ የሚመጣ ይመስለኛል። ምናልባት እሱ ሊሆን ይችላል ጦርነቱን ሊያስቀረው ይችላል። ያ አይነት ለውጥ ሊሆን ይችላል ጦርነቱን ሊያስቀር የሚችለው። ይሄ አይነት የለውጥ ፍላጎት ሲመጣ ወደ ጦርነት መግባት የሚፈልጉ አካላቶች ራሱ መቆጠብ ይጀምራሉ። አብሯቸው የሚሆን የሚቀበላቸው፣ አብሯቸው የሚዘምት፣ እንደ ትላንት የሚከላከልላቸው የህብረተሰብ ክፍል እንደማያገኙ ሲያውቁ ሌላኛውን አማራጭ ሊወስዱ ይችላሉ ብዬ ነው ማስበው። ትንሽ በዚህ የደብረ ጽዮን ቡድን ለፌዴራል መንግስቱ ሳብሚት ቢያደርግስ? አንዱ እንደውም ከጌታቸው ሙቭመንት ይልቅ እኔ የሚታየኝ የደብረ ጽዮን ቡድን ለፌዴራል መንግስቱ እውቅና ከሰጠ ፌዴራል መንግስቱ ደግሞ ያው በጀት ልኬላለሁ የፈለከውን አድርገው የሆነ ነገር አድርገው ምክንያቱም ህወሓት የክልላዊ መንግስት ከዚህ በኋላ የክልላዊ መንግስት ነው። በነገራችን ላይ ሰዎች አንደርስታንድ እንድታደርጉ የሚያስፈልገው ቲፒኤልኤፍ የትግራይ ድርጅት ነው። ከትግራይ ውጪ ህልውና የለው። ጠባጫሪ ስለሆነ ነው እንጂ አሁንም ቢሆን የተመዘገበው የክልላዊ ፓርቲ ሆኖ ነው የተመዘገበው። ማንዴቱም ያለው በክልል ውስጥ ነው ያለው ማንዴት። ስለዚህ ነው የጠባብ የሚሆነውም መሻገር የማይችለውም። ለዛ ነው ግን እኔ የምልህ ፌዴራል መንግስቱ ፕሬዝዳንት ሲመድብላቸው እሺ፣ በጀት ሲሰጣቸው እሺ፣ የሆነ ነገር እሺ እያሉ ቢቀጥሉ ሞር ከጌታቸው ሙቭመንት ይልቅ ሳሚት ቢያደርጉ ነው ባጭሩ እያልኩ። የፌዴራል መንግስቱን ጠቅላይ ሚኒስትሩን በቃ መሪያችን ነህ፣ አለቃችን ነህ፣ ፌዴራል መንግስት ነው በእኛ ክልል ግን የፈለገን እናደርጋለን አይነት ነገር ውስጥ ሊገባች። ምክንያቱም ድርጅቱ መርህ አለኝ ምን አለኝ ይላል እንጂ ከቅርብ ጊዜ ወዲህ ያየነው ነገር መርህ አልባነቱን ነው ያሳየን። እንደው ዝም ብሎ ለወረቀት ነው የሚናገረው መርህ ምናምን የሚለውና ያስ ፓርት አይታየህም ወይ? ሞር ገብቶኛል ያንተ ሐሳብ። ግን ሰሚት የሚለውን ቃል የሆነ እንደ እጅ መስጠት አይነት ነገር ሊወሰድ ይችላል። ያንተ ሐሳብ ግን ገብቶኛል። እኔ እምለው አያደርጉትም እንጂ
ጦርነቱን ሊያስቀረው የሚችለው ትክክለኛው መንገድ ለህጉ እና ለገቡት ስምምነት ተገዢ መሆን ነው። ለፌዴራል መንግስት ሰሚት ማድረግ ምናምን አይደለም። በቃ ለህጉ ላለው ህገ መንግስት ከፌዴራል መንግስት ጋር ያላቸውን ግንኙነት ለሚዳኘው የፕሪቶሪያ ስምምነት ተገዢ መሆን ለህግ ያን ማድረግ ይጠበቅባቸዋል። እሱ ነው ሊያድን የሚችለው የጦርነቱን ውጤት ሊቀይር የሚችለው።